የኢትዮ ዱናሚስ ነው የጌታ ባሪያ እንዳለ በሽር ነኝ ከዱናሚስ ዓለም አቀፍ የወንጌል አገልግሎት በአንድ ትንሽ ስህተት ምክንያት ሰፍተው ይተኩሳሉ ካውያው ጋለ 22 ሱቆች አቃጠለ ነጋዴ ሆኖ መጸለይ ነጋዴ ሆኖ ራይ ማየት አንዩዥዋል ነው አልተለመደም አሁን የመሰለኝ ያንን እግዚአብሔር ፍቅር ነው የሚለውን ሰው እንዲያነበው በጣም ስለመሰክር እሱ መስሎኝ ጃኬቱን አልተዘጋም እንዲህ ይሄድኩ ሰው ሁሉ እንዲያየው ነው ፈልገው ደስ ይያለኝ እንዲሁ እንደሄደ እንዲሁ ይመጣል የሚለው ወዲያው መስሎኝ ነበር 8 ወር ምንም የለም የመኖር ጉልበት አለው አንዳንድ ሰው እኔ ደግሞ ጉልበት ኢነርጂ ማይትሊ ኢነርጂ ያገኘሁት ራሴን ለማጥፋት ጊዜ የለም የሚባል ነገር ውሸት እኔ ግን ስለደከመኝ ይሄ ቃልህ እውነት ነው መሆን ያለበትን በጣም ስላጠናው አረኩት ያን ነገር አስገብቻ አርገዋል ተንጠልጥያለሁ ገመዱ የታሰረበት ኮንክሪት አለ አይደል ኮንክሪቱ ነው የወደቀው ልክ ከሱ ስለይ ድምጽ ሰማው ዋው እንዴት አይነት ቃል ነው የሰበኩት ስል ላንተ እኮ ነው አለኝ ቆያል እስቲ ፍቅር መሆኑን አንተ አስረዳኝ አልኩት እንዴ ከሆነ አልኩት እስቲ አንተ አስረዳኝ በቃ ጌታ ሆይ አይ ነው ብዙ ጊዜ ቢብያለሁ አሁን ግን ሰሬንድ አደርጋለሁ የሰው ይዘበኛ ሰው ሆንኩ ስል አመለጥኩ ስል ወደ ሐለውን ወይሰዎች ይደርሳለሁ ስል በኋላ እንደዚህ እግዚአብሔር ሆይ ማንንም የለኝም ብዬ ነግሬ ነበር እርዳኝ ብዬ ነበር ጥፋት ምንድነው ሳላውቀው ህልመኛ ሆንኩ በህልሜ ስከስርም ሳተርፍም አያለው እግዚአብሔር ፍቅር ነው ይላል አይደለም አልኩኝ እንደገና ራስ ሰዎች ደግሞ ይመጡና አይዞ ልጅ ነህ ምናምን ይለዋል አንድ ጊዜ ከቀኑ 4 ሰዓት መስከረም 17 ቀኑ ራሱ ጨለመብኝ ሆነስትሊ እውነትም እግዚአብሔር ፍቅር ነው ሰላም ወዳጆች ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ የኢትዮ ዱናሚስ ነው የጌታ ባሪያ እንዳለ በሽር ነኝ ከዱናሚስ ዓለም አቀፍ የወንጌል አገልግሎት ዛሬ አንድ እጅግ የምወደው የማከብረው ረጅም ዓመት በአገልግሎቱ የቆየ እጅግ ፍሬያማ የሆነ ከ52 አገሮች በላይ ጥቁሮቹን ነጮቹን እንዲሁም አበሻ ወገኖቻችንን ያገለገለ ስለ ፕሮፌቲክ አገልግሎት ጥልቅ የሆነ ግንዛቤ ያለው ነብይ አበበ ኃይለ ማርያም ነው ብዙዎቻችሁ ታውቁት ይሆናል ውጭ ሀገር የምትኖሩ ሰዎች ነብይ አበበ እጅግ ትሁት ጭምት የሆነ በኦሪዮን ኢንተርናሽናል ቤተክርስቲያን ውስጥ ባለራይና አገልጋይ ነው እግዚአብሔር ማይቲ የሆኑ የፕሮፌቲካል ኢንሳይቶች የሰጠው ሰው ነው ዛሬ ከሱ ጋር ነው ምን ቆየው ነብይ አበበ ኃይለ ማርያም እግዚአብሔር ሰው በጣም ነው ሞድ እንኳን ዛሬ ወደዚህ መጣለን ሰፋ ያለው ውይይት እናደርጋለን በፕሮፌቲክ አገልግሎት ዙሪያ በተለይ ምስክርነቶችን መስማት እንፈልጋለን ጌታ ኢየሱስ ይባረክ ተባረክልኝ ነብዩ ባክግራውንድን ብዙዎቹ ያውቃሉ እውነት ነው ከመጀመሪያው ግን ዛሬ መጀመሪያው አገልግሎት መቼ ነው የጀመርከው እንዴት ጀመርክ በጣም ጥሩ ከዛ በፊት አፖስትል እንዳለ በሽር በእኔ ያለውን አገልግሎት እግዚአብሔር የሰራውን ስራ ለሌሎች እንዲደርስ አውቀህና አምነህ ወደ አገልግሎትህ ዱናሚስ ኢንተርናሽናል ስለጋበዝከኝ ከልቤ አመሰግናለሁ አገልግሎት የጀመርኩት በቁጥር ባናስቀምጠውና ዝም ብለን ብናደርገው ከዛ በፊት ነጋዴ ነበርኩ ኦኬ በንግድ ላይ የተሰማራው ሰው ነበርኩ ረጅም ይሆናል ነገሩ አጀማመሩ ነጋዴዎች የሆኑ ንግድ ያላቸው ቤተሰብ ውስጥ በለጥቂት ጊዜ አድጌ ነበር ለተወሰኑ አመታት ከዛ ቤተሰብ ንግድ ተማርኩ ከዛ የራሴ ንግድ ኖሮኝ ጥሩ ነጋዴ ነበርኩ በንግድ ዓለም ላይ ዛሬም አገልጋዮች ይሆኑ እኔም በንግድ በመሰራበት ጊዜ አብሬያቸው ሃንጋውት የማረጋቸው ዛሬም ትልልቅ አገልጋዮች ናቸው እኔም ጋር ይመጡ ነበር የነሱንም ህይወት አያለው እኔም በጌታ ስለነበርኩ ጥሩ የጸሎት ህይወት ነበርኝ ነጋዴ ያለው መሰክራለሁ መርካቶ መሃል ወንጌል አደርሳለሁ ሳላውቀው ህልመኛ ሆንኩና በህልሜ ስከስርም ሳተርፍም አያለው መጋዛውን ዕቃ
አያለው ማልገዛው ነቃ ይመራይ ነበር ጌታ በንግድ ውስጥ እና ይሄ ነብይነቱ የሆነ ሰው እጁን ጭኖ ሳይሆን እኔ ወይ እንደሱ ሳይሆን በወቅቱ ጌታን በ12 ዓመቴ ስለተቀበልኩ የመንፈሴ ወደ ነብዩ ኢሳይያስ መጽሐፍ ነው ጥናት የገባሁትና ለተከታታይ ጊዜ አንብቤዋለሁ የነብዩን ኢሳይያስና ውስጤ ነብይ ትሆናለህ ነብይ ነህ የሚል ፋይፎል ሚኒስትሪ ያስተማረኝ የለም ምንም ነገር አላውቅም ግን ወደዛ የሚያደላይ ነገር ነበርኝ በኋላም ያው አሁን ማንናገረው በብዙ ጣውረድ መከራ ፈተና ስለነበረኝ የምባሰው የለቅሶ ሰው የሐዘን ሰው እንደገና አይደንቲቲ ክራይሲስ ነበረ በወላጆቼ በኩል አይደለም ያደግኩት እሱም ራሱን የቻለ ሌላ ጉዳይ ስለነበረው አሁን ምልህ ነጋዴዎች ጋር የገባሁት ነሱ አዳፕት አድርገው ልጅ ከማረጋቸው በፊት ጩሎ ሆኜ ነው የገባሁት በዘበኝነት ነው የገባሁት አዲስ ኪዳን ይዤ ወንጌል ይዤና ብዙ ስትራግል የሆነ ከፍተኛ የሆነ ጫናዎች ነበሩ ከዛ ህይወት ለመላቀቅ ጸልያለሁ አለቅሳለሁ እግዚአብሔርን ተስፋ አረጋለሁ ዞሮ ግን ለማሳጠር በንግዱ ዓለም የነሱ ንቃ ያደረስኩ እኔም ንግድ ተማርኩ ከዛ እኔም ነጋዴ ሆንኩ ምንም የተዋጣለት ነጋዴ ሆንኩ ሰክሰስፉል ሆንኩ ዛሬ መናገር የምችላቸው ሰዎች ጋር መደመር ምናልባት የምችልባቸው ናቸው ወደ መጨረሻው ግን እንዴት ጀመርክ የሚለው እኔ የመሰለኝ እየነገድኩ ወንገኖችን መርዳት ወንድሞችን ማገዝ የሚያስፈልጋቸውን ጉለት መሙላት ዛሬ መመስከር ይችላሉ ስመጥቀስ ይቻላል የዘማሪዎችን ጉለት አግዝ ነበር በቤተክርስቲያን በኩል ያለን ነገር አግዝ ነበር ጥሩ ወንድም ነበርኩ ካለኝ ያካፈልኩ እንዲህ ብዬ ከጌታ ጋር አወራው እኔ ካል ያለኝን ላካፍል ሰርቼ ለባንክ ሳይሆን ለወገኖች ላካፍል ወገኖች ይሰብካሉ የሚል እሳቤ ነበርኝ ስለዚህ እኔ ይሄ አርክቶኛል በኋላ ግን ራእይና መገለጥ በኋላ ከጠየቀኝ አላውቅም እንዴት እንደሆነ ለኔ በሚገባኝ መንገድ ከነገሮች ወደኔ ድምጽ መምጣት ጀመረ አልታዘስል እዚህ ጋር ነው ማቆምልህና አልሰማ ስለው ንግዱ ላይ ያለውን ገንዘብ በሙሉ እዛ ላይ አድርገን በእኛ በመርካቶ ምን ስራ አለ የሆነ ዕቃ ትይዛለህ ትይዝና ዕቃው ከገበያ እስኪወጣ ተደብቀዋለህ ከዛ ስታወጣው 3-4 እጥፍ ትሸጣለህ በዛ ወቅት ጥሩ ዕቃ ስለነበረኝ ከአይ ሪሜምበር ከህንድ ከካይሮ ያስመጣዋቸው ዕቃዎች አሉ ጥቂት ከጣሊያን ከምናምን አሉ ያንን ዕቃ በሙሉ ደብቄ ይዤ ብሩን እዛ ላይ አድርጌ እያለሁ በአንድ ትንሽ ስተት ምክንያት ከኛ ከነበረን ሱቅ ጎን የልብስ መስፊያ ቤት ነበር መብራት ሄዶ ስለነበረ ሰፍተው ይተኩሳሉ ካውያው ጋለ 22 ሱቆች አቃጠለ በአንድ ጊዜ ከዛ በኋላ የኛም ሱቅ አመድ ሆነ ያ ሲሆን ግን እኔ አይ ነበር ለሊት ተኝቼ በራይ አይ ነበር ቤት ቁጭ ብለ ቤት የሆኛ አይ ነበር የመንፈስ ቅዱስ ድምጾች ነበሩ ብዙ ነገር ነበር ብዙ አልገባኝም ልክ ስወጣ ተመለስ የሚል ድምጽ ሰማው ኖርማሊ 2 ሰዓት ወጣለሁ ቁርሴን በልቼ ትንሽ ነገር አድርጌ ወደ ንግድ ነው የሚሄደው በጣም ትጋት አለኝ ወገኖችም ያቃሉ ይሄንን በጣም ትጉ ነጋዴ ነበርኩና ብዙ ነው ይሄ አሁን እናንተ ቋንቋው አይገባችሁም ኤስኤ ይባላል የአየር መንገድ ፍሪ ቲኬት ያላቸው በዛን ዘመን ፍራንኮ ቫሎታ ይባላል ፍራንኮ ቫሎታ ሲዘጋ ኤልሲ ነው የተከፈተው ከዛ በፊት የነበረው ዕቃ በሻንጣ ነው የሚገባው እና ከመላው ዓለም ዕቃ በሻንጣ እናስመጣለን ኦርደር አውቃለሁ ብዙ ነገር ነው ማውቀው ከካይሮ እናስመጣለሁ ከህንድ አስመጣለሁ ከጣሊያን አስመጣለሁና ኤስኤ ማለት የግሌ ነፃ ቲኬት ያላቸው የአየር መንገድ ሰራተኞች ፍሪ ቲኬት አላቸው ባሎቻቸው ስራ ላይ ሲሆኑ ሴቶቻቸው ደግሞ ቢዝነስ እናሰራቸዋለን ፍራንኮ ቫሎታ ሲዘች በሻንጣ ነው ዕቃ የሚገባው ብዙ ዕቃ ነው እናስገባው ከመላው ዓለም እና ያን ጊዜ እንደማታ እንዳልኩ የመንፈሳዊ ህይወቴ ጥሩ ነው በጣም በጌታ ፊት ጸልያለሁ ምናልባትም ከአንድ አገልጋይ በላይ የእንዳልኩ የመከራ ሰው ነኝ ከዞቤ ዘበኝነት ከጭሎነት ከውጣውረድ ከመከራ ስለመጣው ባክግራውንድ ስላልሌለኝ ከወደኩ ብቻዬን ነው የምወድቀው የሚል ሐሳብ ለመውደቅ ስለማልፈልግ ጌታን ይዤ
በጣም ከመጠን በላይ ጸልያለሁ ያ ጸሎት መንፈሳዊ አርጎኛል ያላወኩም ስመሰክር ሰዎች ጌታን ይቀበላሉ መርካቶ መሃል ብዙ ሙስሊሞች ኦርቶዶክሶች ብዙ ሰዎች ወደ ጌታ መተዋል አንዳንዶቹም እንደዚህ ነው ክርስትና ይላሉ መልእክት አመጣለሁ ጸልያለሁ ኦልሞስት የተወሰነ ሳላውቅ እያገለገልኩ ነው እዛ የነበረው እንዳልኩ ራእያ ያለው እዚህ ጋር ሲደርስ ግን ሮብ ሊቃጠል ማክሰኞ አዲስ አበባ የፎስ ፕሮግራም አላቸው አዲስ አበባ ካነ ኢየሱስ የሆነ ካሪዝማቲክስ የሆነ ህብረት አላቸው ያኔ እነ ሺበሺ የሚባሉ ያገለግላሉ 5 ኪሎ በጣም እዛ ቶሎ ዘግቼ ወደዛ ነበር ምሮጣው ያኔ የተጋጋለ ፕሮግራም ነው እዛ ሄጄ ስመለስ በኮንትራክት ታክሲ ነው ቤት ምገባው ያገኘውትን ሰው ከኔ ጋር ይጀጋባለሁ ወደ ቤት አዲሱ ገበያ ሩፋኤል ነው ምኖረው አዲሱ ገበያ የሚወርደው አዲሱ ገበያ ይወርዳል የማገዙ ነገር ስላለ ነው እና አንድ ወንድም እንደዚሁ በችግር በመከራ ስለሚኖር ለምን ራት አልጋብዘውም ብዬ እሱን በኮንትራክት ታክሲ ከኔ ጋር ይዤው ራት የጋብዝኩት ምስብከት ጀመርኩ እና አባብላታለሁ ወደ ምድረ በዳ ወስዳታለሁ በዚያም ባሏ ሆናለሁ የሚለውን የእስራኤልን ቃል ሼር አደረገዋለሁ በዓል ሳይሆን ባል በሚል በዓል ሲሆን ወቅታዊ ነው አይደለ ወቅታዊ ነው ለምሳሌ በዓል ወራት አይደለ ባል ሲሆን ግን ኢንቲሜሲ ነው አብሮ መኖር ነው አንድ ነው አይደለ አሁን እግዚአብሔርን እንደ በዓል አይደለም ብዬ ያን ቃል ነው ኤክስፕሌን ማድረግለት በመከራው የምናልፈው እግዚአብሔር ሊያጠፋን ሊጨርሰን ሳይሆን እንደ በዓል ሳይሆን ከኛ ጋር መሆን ያለበት እንደ ትዳር ነው ሼር አረኩት ልጁ ተደስቷል ፊቱ ያበራ እኔም ተደስቻለሁ በቃሉ ልክ ከሱ ስለይ ድምጽ ሰማው ዋው እንዴት አይነት ቃል ነው የሰበኩት ስል ላንተ እኮ ነው አለኝ the next day ቃው ተቃጥሏል እኔ በዛን ሰዓት እሱን ተሰብከው ቃው እየተቃጠለ ነበር oh my god ከምሽቱ 2 ሰዓት ነው የተነሳው አሉ ሰዓት አልደገሩኝም ግን ቃው እየተቃጠለ እኔ እሱን ያገለገለ ቃው እየተቃጠለ ንብረቱ ሱቁ እየጠፋ ነበር ስለዚህ ይሄንን ካለኝ በኋላ ለሊት የእግዚአብሔር ገንዘብና የዓለም ገንዘብ አሁን ኤክስፕሌን ማድረግ ለሰው ግራ ስለሚገባ አይገባው ለኔ በሚገባኝ መንገድ የኔን ገንዘብ ብቻ መንጭቄ ከብዙ መናፍስቶች ሳመልጥ አየሁና ምንድነው ይሄ ብዬ እንደገና ተመልሼ ስጸልይ እንዴት ወጣ ስላልከኝ ነው ድምጽ ሰማው እንደገና አስደናቂ ድምጽ እናንተ የእግዚአብሔር ንቃ የምትሸከሙ እልፍ በሉ ከመካከሉ ውጡ እርኩስን ነገር አትንኩ እግዚአብሔር ይቀድማቸዋል እና ደግሞ ያከናውንላቸዋል ይላል it's amazing and a powerful word ነው honestly ምን ታየኝ at the same time ፒክቸር መጣልኝ ይሄ እግዚአብሔር ንቃ የሚሸከም አንድ የተጠራ ሰው ፒክቸሩ መጣልኝና እልፍ በሉ ከመካከሉ ውጡ እርኩስን ነገር አትንኩ እግዚአብሔር ይቀድማቸዋል ያከናውንላቸዋል ሲል ጌታ በቃ አገልጋይ ሊያረገ እነ ኢያሱ መጡ ታቦቱን የሚሸከሙት መጡ አሃ በቃ እግዚአብሔር አገልጋዩ ሊያረገኝ ነው አልኩና በዚህ ከጸሎት መነሳት አቃተኝ ከዛ ምን አልኩ እዛ ሆኜ በቃ ጌታ ሆይ አይ ነው ብዙ ጊዜ እምቢ ብያለሁ አሁን ግን ሶሬንደር አደርጋለሁ ግን ጊዜ ስጠኝ ነገሮች እስኪስተካከሉ ብዬ ወጣው ልክ በሩን አልፌ የውጭውን በር አልፌ ሲሄድ አንድ ድምጽ ሰማው ተመልሰ ግባ የሚል ዳሬ ማን ነው የሚያናግረኝ እንዲህ አይነት ድምጾች ለመጀመሪያ ጊዜ እየሰማሁ ነው ተመልከት ዲቫይን ኢንካውንተር ያገኘው ነውና ግባ ሲለኝ ሰውም ይመስላል ሰውም የለም ያጥሩን በር ወጥቻለሁ አልዘጋውትም ነበር ስዘጋው የድሮ በር አይታል ብረት በር ራሱ አውቶማቲክሊ ይዘጋል ተሳብስ ታርገው ስላልዘጋው ግቢው ረጅም ነው አንኳኳት ይኖርባል አልዘጋውትምና ቶሎ ብዬ አልተዘጋም ገባው ጌታ ሆይ ዛሬ ምንድነው ስል እንዲቀና ብዬ አውልቅና የለበስከውን ቲሸርት ለብሰው ጣ የሚላየው ያው በልብስ ላይ ስለነበርኩ በጥሩ በመልበስ አምናለሁ ያኔም ከጣሊያንም ከምንም ስለማስመጣቸው ደና ነበርኩ በልብስ ላይና አፒራንስ ያኔ የገባይ ነገር አለ ንግድም ላይ ስትሆን ኤኒዌይ ግባ ልብስን ቀይርና ቲሸርት ልበስ ሲል ኦኬ ቢ ኖርማል ጂንስና አንድ ቲሸርት እሱ አይደለም የሚል
አይኔ ላይ ምን ይመጣል እግዚአብሔር ፍቅር ነው የሚል ቲሸርት ነበር ቤት ውስጥ ለቸርች ፈንድሬዝ በዛ ዘመን የገዛሁት እሱን ልበስ ሲለኝ አወጣውና ለበስኩ እና ሌዘር ጃኬት ጨምርኩበት እንደዚህ ያው እንዳልኩ መንፈሳዊ ሰው ነኝ እንደዚህ በቲሸርት በምን አልበኝ በዛ ጊዜ አሁንም ቢሆን ጥሩ ነው ሰው ራሱ ቢጠነቀቅ anyway እና ሌዘር አረኩበት የቆየ ሌዘር አረሳውና ቸኩያለሁ እሱን አድርጌ ወጣው አሁን የመሰለኝ ያንን እግዚአብሔር ፍቅር ነው የሚለውን ሰው እንዲያነበው በጣም ስለመሰክር እሱ መስሎኝ ጃኬቱን አልተዘጋም እንዲህ ይሄድኩ ሰው ሁሉ እንዲያየው ነው ፈልገው ደስ ይያለኝ ዛሬ እግዚአብሔር ሰው ሊያድን ነው ይያልኩ በኋላ ስደርስ ተከቧል በገመድ በፖሊስ በመንሱቆቹ ሰው አይገባም እኔ ዝም አሉኝ ገባው አንድ ጓደኛ ነበረኝ ከኔ ቀድሞ ነጋዴ አይደለም ግን እኔ ሱቅ መጥቶ ጊዜ ያሳልፋል ኳስ ተጫዋች ነው አስራት ይባላል አሁን ዳላስ ነው የሚኖረው እንዲሁ በጣም እንግባባለን ለካሱ ዜና ሰምቷል ዜና ሲሰማ ኤግዛክትሊ ያ እንደሆነ አውቋል ከኔ ቀድሞኝ ለኔ ሳይነግረኝ ሄዷል እዛ ነበርና ቢኤስአይ ሱቆቹ አመዶ ነዋል ዞሮ ስል እሱ እዛ ጋር ቆሟል ያው የምትናገረው ይጠፋብሃል እዛ ደግሞ እስቲ ሱቁ ጋር ሲሄድ ያው እኔን ለካ አውቀዋል ፖሊሶቹም ነግሯቸዋል ሌሎችም እንጂ አትደርስም እዛ ማጣሪያ እየተደረገ ስለሆነ ስደርስ አንድ የጫማ ዘለበት እናስመጣለን ከህንድ የሆነ ጎልደን ከለር ያለው አሉ እንትኖች ስራዎቹ እሱ ስፔሻሊ በውድ ነው የተገዛው በግሮስ በምን የሚገዙ ናቸው ሳየው ተንጨርጭሯል እሱ አልቋል በውስጤ የሆነ አሁን ኤክስፕሌን ማላረጋቸው አንድ ስሜት ወዲያው መጣብኝ ይቅርታ በጣም ረጅማት በኋላ ያስታውስኩትና የሰው ቤት ዘበኛ ሰው ሆንኩ ስል አመለጥኩ ስል ወደ ሐለውን ቤተሰቦች ይደርሳለሁ ስል አላቃቸውም የት እንዳሉ በወቅቱ እነሱን ገና ፈልጎ ማግኘት ይኖርብኛል ከብዙ ወጣውረድ በኋላ እንደዚህ እግዚአብሔር ሆይ ማንም የለኝም ብዬ ነግሬ ነበር እርዳኝ ብዬ ነበር ጥፋቴ ምንድን ነው እኔ ቲኔጅ ነኝ ጓደኞቼ ከኔ ጋር የሚሰሩ ሀብታሞች አሉ ሱቅ ያላቸው ቤተሰቦቻቸው ነው ክለብ ነው የሚያሳልፉት እኔ ቀጥ ብዬ ወደ ቤት ነው የምሄደው ቃል እንታዝሽ በደሌ ምንድነው የማንም ነገር የኔ እንዴት ይጠፋል የሚል በትንሽ ደቂቃዎች ውስጥ ይሄ ሐሳብ ይመጣብኝ እና ምንድነው መሆኑ ተመልሼ ዘበኛ ነው መሆኑ ዳኖ አዲስ አበባ ቤተሰቦች ገጠር ነው ያሉት መፈለግ ይኖርብኝ እዚህ በኋላ ምንድነው ብዙ ጥያቄ ነበር እና በዚህ መሃል ይሄን ጥያቄ እየጠየቅኩ ሳላውቅ ጎንበስ ስል ቲሸርቱ እግዚአብሔር ፍቅር ነው አረሳው እንደዚህ ስል ያው ይነበባል ወንብብ ቤት ታርጌ ስለነበረ እግዚአብሔር ፍቅር ነው ይላል በኋላ አይደለም አልኩኝ አይደለም ከባድ ነው ስሜቱ የመጣውበት መንገድ ረጅም ቀድም ማውራ ስለማልፈልግ ቻይልድ ኤጅ አቢዩዚቭ ብዙ አሳልፌያለሁ ያን በመሸሽ ነው ዘበኛ የሆንኩት ዘበኛ ሰው ጥበቃ ይቅርታ ለቃል ያን አቢዩዝ ለመሸሽ ነው ብዙ ጦርነቶች አልፈዋል ከዚህ ሁሉ በቃ ለመብላት ለመጠጣት ሰው ቤት ጉልበቴን ሰጥቼ እኖራለሁ ብዬ ነው ብዙ የሸሽዋቸው ነገሮች ነበርና ሆሮግ እግዚአብሔር ፍቅር ነው ይላል እና አይደለም አልኩኝ እንደገና ራሳ ሰዎች ደግሞ ይመጡና አይዞ ልጅ ነህ ምናምን ይለዋል ጎንበስ ስላለው ያው ቀና አትልም ያሸማቀቃለሁ እግዚአብሔር ፍቅር ነው ይላል ሶስት ጊዜ የሚያክል አይደለም አልኩኝና መጨረሻ ላይ እኔና ቲሸርቱ መጣላት ጀመር በኋላ ልዘጋውም ስል ዚፑ ተበጠሰ እና አልዘጋም አለኝ በጣም ተበሳጨው ፊቴ
ለፊት አንድ ካፌ አይደለም ቡና ቤት የመጠጥ የሚጠጣበት እኔ ዛውነኛው መራ አካባቢ ነው ቦታው ግን ቡና ቤት አለ ገብቼ አላቅም የዛ አይነት ሰው አይደለሁም እንዳልኩ ከመከራ መውጣት ፈልግ ሰው ነኝ ከልጅነት ጀምሮ ራሴን ያስተዳደርኩ ሰው ነኝ ኑሮን ማምለጥ ፈልጋለሁ ገባውና የገባሁት ካፌው አካባቢ ያው ሰው ይገባል ያቀኛል ዝም እየገባው ዛ ለመሸሽ ነው ይሄንንም ለመሸሽ ሰውንም ለመሸሽ ልጅቷ ስትመጣ ምን ላምጣ አለችኝ ያው ባይላ ያው በመጠጥ አልጠጣም ስለመጠጥ ብዙ እንትን የለኝም ቡና አልኳትና ሁለት እንደወረደ አምጪልኝ አልኳት ሁለት ቡና እንደወረደ ቡና ወዳለው ግን ኖ ያኔ እንደወረደ ነው የሚባለው በጣም ስትሮንግ ነው አንዱን ላምጣና አንዱ እንግዲህ ሰው ሲመጣ አይ ለኔ ነው ሁለቱን ነው አምጪልኝ አልኳት ከዛ ሁለት እንደወረደ አመጣችልኝ I don't know ለምን እንዳዘዝኩ still honestly እስካሁን አላውቀውም ግን በብስጭት ነው አንዱ እንደማይበቃይ ውስጥ ያወቀ ይመስለኛል አንዱን ስጠጣው ይሄ ያው ማደንዘዣ ስትደረግ ፔን የለም አይደል በክብናው honestly በዛ already ሰውነት ስለደነዘዘ ባንዳንድ ጥያቄዎች ወደ ኋላም ወደፊትም ስጋት ምንም ናሩ ነው ተደበላልቆ ስለነበረ እንደው ሀን ይጠጣውት አንዱ በጣም ይወረደ ነው ሁለተኛውንም ደገምኩት ከዛ ቡናው የሚሰራው ስራ አለ የራሱ የሆነ አይምሮን ዘና ያረጋዋል በኋላ እንዲ እንደመዘና ምናምን አረጋኝና እንዲ ረጋ ብዬ እንዲ ስል ትሸርተዋለች ብዬ ማሾፍ ጀመርኩ አሁን ብቻዬን ነኝ እግዚአብሔር ፍቅር ነው ምንድነው ፍቅር እኔ ድሩያ አይደለም ክለብ አልሄድኩበት ማንንም ያውቃል ገንዘቤን ካገልጋዮች ጋር ነው የበላሁት አገለግልሃለሁ ብዬ ነው ለምንድን ኢዮብ ሚላቸው ነገሮች የሉ የሚላቸው በቃ አለ አይደለም በቃ እኔ እውነት ላንካሳው ግራ አልሆንኩም አይነት ደግ የሚባል ሰው ልትመድበኝ ትችላል ይሄ ስለራስ ትቢት ደግነኝ ይያልኩ አይደለም የሚያቀኝ እግዚአብሔር ትልቅ ነበር ይግርታ ሱቁ ብዙፍ ነው በደንብ በጣም ጥሩ ስኬት ላይ ነበርኩ ብዙ ማቴሪያሎች በጣም እና እንዴት ይልክ ያሾፍኩ ሁለተኛ ጊዜ ደግሞ እዛው ያሾፍኩ አሁን አየሁትና ቆይ ያልኩኝ እስቲ ፍቅር መሆኑን አንተ አስረዳኝ አልኩት እንዴ ከሆነ አልኩት እስቲ አንተ አስረዳኝ እግዚአብሔር ፍቅር መሆንህን በምን ይገባኛል ለኔ እስቲ አስረዳኝ ተመቸችኛቺ ቦታ ቡና ቤቷ ይኸውልህ አለኝ ከመካነ ኢየሱስ ስትወጣ ልጁን ስትሰብከው ምን አልክ አባብላታለሁ ወደ ምድረ በዳ ወስዳታለሁ በአል ሳይሆን ባል ከዛ በኋላ ደስ ብሎ ስጠይቀኝ ለልጁ ሳይሆን ላንተ ነው አልኩህ ወይ ለሊትል ማላየህም ወይ ልትወጣ ስትል እናንተ እግዚአብሔር ነቃ የምትሸከሙ እልፍ በሉ እርኩስ ነገር አትንኩ ከመካከሉ አውጡ ብያል ተናገርኩም ከሱም ባሻገር ወደ ግቢ ስትወጣ ቲሸርት ልበስ ያለህ ማን ነው honestly እውነትም እግዚአብሔር ፍቅር ነው Lord now I surrender my life to you በቃ አለቀች ናት I don't know ምን እንደማረግ አላውቅም just forgive me ምንም ተስፋ የለም የለም ግን አሁን ህይወቴን አስገዛልሃለሁ አሁን ገባኝ እውነትም አንተ ፍቅር ነህ አልኩ ለምን የማታው መጣ ህልሙ መጣ ቲሸርቱ መጣ ለካ ለምክንያት አለ እኔ ለፈንድሬዝ ነው የገዛው ቲሸርቱ ብዙ አመት ተቀመጠ ነው ታፊት እውነትም አንተ ፍቅር ነህ ስል ይገርማል ድምጽ ከሰማይ መጣ እዛው ቁጭ ብዬ እንዲሁ እንደሄደብህ እንዲሁ ይመለሳል እግዚአብሔር ይመስገን እንዲሁ ይመለሳል ከዚያ ነው ከንግድ ወጣው የመከራ ህይወት ቀጠለ የመከራ ህይወት ምንድነው ጥሩ ለባሽ ነኝ በጣም ለብሳለሁ የለም አሁን ምን ይሆናል ሸሚዝህ እዚህ ጋር እየተነተበ ብቻ ይሄ ቀዳድዳል ምንም ስቶክ ብዙ አለኝ አገልጋይነት የሚያስከፍለውን ዋጋ መስመሩ ከዛ የት ሄድኩ የቸርች ሰው ቸርች ቤት ልመጣለሁ ግን አውቅ ያለው በቃ ጥሪ ነው
እልፍ በሉ ነው ውጡ ነው ወደ ንግዱን ለማንሳትም አልሄድኩም አሁን ሰሬንድ አድርጌ ያለው መንገዱን አላውቀውም ያው ሌላው ለሰው ግራት ሆናለህ ሞኝም ትባላለህ ዝም ብለ ብር እንደዚህ ምትበትን ሰው እድሉም አለብን መለስኩ የሚመክርህም ብዙ ነው እኔ ግን ተነጋግሬያለሁ ወጣው ቸርቾችን አቴንድ አደርጋለሁ በራሴም ቸርች በጣም ታማኝ አገልጋይ ነኝ ጠጋብያለሁ የቸርች ነበር መሰርክቶስ ሰሜን መሰርክቶስ እና ጥሩ ናቸው እነሱ ደግሞ መንፈሳዊ እንትኖች ናቸው በጣም ተጠጋው ቸርች አነባለው ጸልያለሁ ምን እላለሁ ከባዱ አደጋ ምንድነው ልጅ ደግሞ ያደረጉኝ ሰዎች ስራትቼ መንፈሳዊ ሆኜ እንደገና መነሳት ሲችል ያበድኩም መሰላቸው ምግብ ብዙ አልበላም እኔን ለማስፈራራት ብዙ አይነት ጫና ደግሞ መጣብኝ አሁን የማደሪያም ችግር ሊገጥመኝ አይነት ይመስላል የገጠመኝ ነገር ምድረበዳው ከባድ ነበር ቺልንገር የመጨረሻውን ጥሪ ይሄ ትግል ለ8 ወር የማያቋርጥ ትግል ሆነ እንዲሁ እንደሄደ እንዲሁ ይመጣል የሚለው ወዲያው መስሎኝ ነበር 8 ወር ምንም የለም ከሱም በላይ እዳውስ ገብቻለሁ የኔ አልቋል የሰው ደሞ ቃል ያልከፈልኩት ያለኝን ገንዘብ በርግጥ ከፍያለሁ እውነት ለመናገር ጥቂት ያልከፈልኳቸውና በየቦታው መወስዳቸው ነበሩ ውስጤ ግን እዛ ድርሽ እንድላል ተፈቀደም የስልክ ጫና አለ ሽሽታው ሙሴ እንደሸሸ መሸሽ ጀመርኩኝ በቃ መሸሽ ጀመርኩኝ በርግጥ የእቃ ተቃጥሎብኛል በያለኝን ገንዘብ የሆነ ነገር ንብረት በገዛ ብችል ነበር አልገዛው ልክ ሲቃጠል ገንዘቤን አውጥቼ እዳ ነው የከፈልኩት እና ጥቃቅን እዳዎች ናቸው እነዛ ሰዎች ነው የሚፈልጉኝ እኔን ወደ ስራ ለመመለስ እንጂ እዳ ለማስከፈል አይደለም ከብዙ ጊዜ በኋላ ፈልገው ሲያገኙኝ አይ እኔ አልሰራም ሌላ ነው የኔ ነገር ተውኝ እኔ አሁን ስራ አይደለም ተቋቁር ያለው ገዝቻለሁ አልቅ ያለው ተውኝ አልኳቸው አልቅሰው ተለያዩ ይቁብ ሰብስበንስጥህ ተለያየ አይርቤም ብራስታውሳለሁ አንድ ወይዘሮ ከስከት ባላለች ጥሩ ምክር መክራኝ እንደውና ዋጣ የሆነ ነገር ዘሬ ከደንበኞች አንዱ ግድ የለም አውቄ ነው ስም የጠቀስኩት መልካም መግባር ስለሆነ ስትይዋ እና ተውኛ 8 ወር ምን ይሆናል ምንም የለም ይሄ አልከለከሉኝም ግን ጥሩ ስሜት አልተሰማኝም ወይ ከበላው በላለው ካልበላው አልበላም በዚህ ላስቀምጠው አንድ ዳቦ ምናልባት አንድ ጆክ ውሃ ተገባ እኔ ጋር ሱቅ የሚወጡ ሰዎች ዛሬ መመስከር ይችላሉ አንድ ቀን ላንተ በግል ይነግሩሃል ያቃሉ ብዙዎቹ ጥሩ ቦታ ሲመጡ ወይ የጌታ አገልጋዮች መጡ ብዬ በጣም ነው ስጋብዝ ሞለው እኔ ደግሞ በቃ ምግብም ጠፋ አንድ ዳቦም ከበላው ካልበላው ማላውቀው እኔ መንገድም ላይ ወድቄ ብሞት I don't care ወደዚህ መጣ ረሃቡ አለ ምኑ አለ እንዲህ ያልኩ አንድ ጊዜ የመጨረሻ ለመኖር ሳይሆን ለመሞት ጉልበት አገኘው ራስን ለማጥፋት የሚገርም ነው በዚህ ኤክስፕሌን ባረግ ይሻለኛል የመኖር ጉልበት አለው አንዳንድ ሰው መኖር ይፈልጋል አይደለ እኔ ደግሞ ጉልበት ኢነርጂ ማይትሊ ኢነርጂ ያገኘው ራስን ለማጥፋት ነው እና ብዙ ጊዜ አሁን ሰዎች ራሳቸውን አጠፉ ሲባል እያመነቱ አይደለም ያጠፉት ከባድ ኢነርጂ ነው የሚሰጣቸው ራሳቸውን ለማጥፋት ከመኖር ይልቅ ራስን ለማጥፋት ነው ኢነርጂ ያለ አሁን ስለምሳሌ ሰው የሆነ አደጋ ለመሮጥ ኢነርጂ አለው አይደል ካደጋ እነዛ ሰዎች ቶሎ ራሳቸውን ለማጥፋት አሁን ጣር እነዚህ ምናምኖች በደንብ በቀን የቀን ጣር ያዘኝ በቃ አለቀ እንትኑ በዛ እንደገና ጌታ ያለውም ዘገየ በኋላ በዚህ ሳቤ ውስጥ 20 ቀን 30 ቀን ፕላን ገባው በየትኛው መንገድ እዚህኛው ዛፍ ይሻላል ወይስ ጫካውስ መሄድ ይሻላል ወይስ ግቢ ይሻላል ጥናት ነው ምርምር ነው ማለት የትኛው ሁሉ በጌታ ሆነ እንዴ በደንብ ያገልግሎት ጥሪኮ ቀላል አይደለም የሚገርም እና የትኛው ይሻላል ምንም አንድ ራስ ብታጠፍ ምናምን ይያልኩ ማሾፍ ጀመርኩ መቀለል ጀመርኩ ባክኳ አላረግም ቸርች ሄዳለሁ እኮ ግን እንትኖቹ ከባዶች ናቸው እንዴ ይያልኩ አንድ ጊዜ ከቀኑ 4 ሰዓት መስከረም 17 ከቀኑ 4 ሰዓት ላይ ቀኑ ራሱ ጨለመብኝ አንድ አዲሱ ገበያ እስከ ሩፋኤል ደርሶ መምጣት አቃተኝ እንደምንም ተልኬ ነበር ቃውን ጣልኩላቸውና ደባል ቀን ነው መሰለኝ ሰጧቸውና
እንደዚህ ግራውንድ አለው ቤቱ G+2 ሆኖ ግራውንድ ደግሞ ይሄ አለ ከዚህ በታች ደግሞ ሌላ ግራውንድ አለ በሌላ መንገድ እንደ ስቶር የሚደረግ ምትገባበት የድሮ አሰራር እንደሱ በግንብ ምናምን ነው ሰው አይገባውም ብዙ ጊዜ ብረታ አላስፈላጊ ዕቃ ነው የሚገባው ደንበኛ እንትን ነው እዛ በትሞትም ማንም አያየው ከፍቼ ግራውንድ ገባውና በደንብ አርጌ ሸምቅቄ ምን ብዬ አስተካክዬ እኔ አንተም ብሌም አላረግም ጥሩ አምላክ ነህ ንጹህ አምላክ ነህ ብዙ ረድተኸኛል እነ ሙሴን እነ ዳዊትን እንደረዳቸው አውቃለሁ እነሱን አደንቃለሁ አስጨርሰውሃል እኔ ግን ስለደከመኝ ይሄ ቃልህ እውነት ነው እኔ ግን ባንተም በችግር እኔ ስለደከመኝ ብቻ ነው ብዬ ያቺን ነገር ንግግር አረኩና አልናገረውም መሆን ያለበትን በጣም ስላጠናው አረኩት ያን ነገር ሚገርም አረኩት ግን ሚገርመው አስገብቼ አርገዋለሁ ተንጠልጥያለሁ ከዛ አረኩት በጣም የሚያስቀው ባዳው ገመዱ አይደለም የተበጠሰው ገመዱ የታሰረበት ኮንክሪት አለ አይደል ኮንክሪቱ ነው የወደቀው ሽቦ ነበር በጣም እሱ ፌሮ ምናምን አለው እንደ ፌሮ ሆኖ የመስኮት ምናምን ማጣበቂያ ነበር በጣም ጠንካራ ነው ቼክ አርገዋለሁ ተናደ እንዳለ በቃ ትንሲል እኔ ወደኩ ሶድቅ አለቀስኩ ረጅም ሰዓት አይርሜን በጀስ አለቀስኩና እንት ለምን አለቀስ ለምን ተረፍኩ ነው ኩዌስችኑ ዋይ የሚል ነውና ሳላውቅ የቀናት ድካም አለኝ የጣር ህይወት ቱማች አስብ ያለው አሁን እኮ በኑ ልጅ ሳወራ ነው ሰውነቴ ዝሏል የመኖር ጉልበት የለኝም የመሞት ነው አልቋል ከዛ እንደ ተመስጦ አይነት በቀን ይዞኝ ልም አለ ይሆናል ከዛ ይዞኝ ሄደ ሌላ ዓለም ልበልህ ሰማይ ተከፍቶ ካለሁበት እስከ ሰማይ አይኖቼ ያያሉ እና ይሄን በሚያክል ከዚህም ይበልጣል የአንድ ትልቅ የንትሬ ጎማ በሱ ነው ብዙ ጊዜ መስለው በጎልደን እና በሲልቨር ሆኖ ከሰማይ ይመጣ ትራያንግል እየሰራ ይመጣና ዳይመንድም ይመስላል እኔ ጋር ሲደርስ ግን ይሽከረከራል በዚህኛው ጆሮዬ በኩል ይሽከረከራል በኃይል ይሽከረከርና በዛ ውስጥ ድምጽ አለ በበራ ውስጥ የተከለች የበለዛ ፍሬዋን ይበላታል የሚል ዋይ ራሴን ማጥፋት የፈለኩት ይሄ ሁሉ መከራ ለምን ደረሰብኝ አይደንቲቲ ክራይሲስ እንዳትረሳ የሰው ቤት ጩሎ እንደነበርኩ እንዳትረሳ ንግዱን ፌል ማድረጉ እንዳትረሳ የደረሰብኝ ነገር ማአት ነው so why ነበር question why በዛ ውስጥ ለኔ ነው የሚገባኝ አሁን መገለጥ ነው የሚባለው እግዚአብሔር ቃል ለአሁን ይሄ ቃል ለአንዱ ማሾፍ ነው ለኔ ግን ህይወት ነው በበራ ውስጥ የተከለች የበለዛ ፍሬዋን ይበላዋታል የሚል በጎልደንና በሲልቨር በድምጽ ጆሮስ ገባ ያቺ ጥያቄ መለሰችልኝ ምን ነበር ጥያቄዋ ልጁን ምን ብየዋለሁ በአለ ሳይሆን በአሌ አባብላታለሁ ወደ ምድረ በዳ ወስዳታለሁ ከሱ ጋር በመንፈስ ይገናኛል ለምን ይሄ ቃል ከዛ የተነሳ ውስጤ ተደሰተ እዛው ራእይ ውስጥ ሆኜ ለካ ይሄ ሁሉ መከራ የማልፈው በበራው ስለመተከል ነው እንደምንም በበራው ውስጥ አንድ ዛፍ ከተተከለች እረኛም ይጠለላል የደከመው ምሳውን ይበላበታል በበረሃ ለሚያልፉ መብል ትሆናለህ የሚል ገና ኤክስፕሌን ሳይደረግ እሱን ከነገረኝ በኋላ እሱ ቃል ውስጤን ልዩ ምቾት ሰጠው በከባድ ሰጠውና እዛው ሆኜ ወዲያው እንደገና ህፃናት ይመስላሉ ወረቀት እየጻፉ የሆነ ነገር ያያረጉ ያበላሻሉ ባጭሩ ኤክስፕሌን ሳረግልህ ቸርች ይመስላል ጅራፍ ከመስጠቱ በፊት ህፃናቶቹን አያቸዋለሁ ዝም ብዬ አያለው በትውንድስ እንደገና በመሃል ህፃናቶቹ ወደዛ ሱን ዞር ያረገኝና ነጫጭ ልብስ የለበሱ ሽማግሌዎች አየር ላይ ነው ማያቸው እንደዚህ አየር ላይ ጺማቸው ልብሳቸው ሁሉ ነገራቸው ነጭ ነው አየር ላይ አያቸውና ከነሱ መሃል አንዱ እግዚአብሔር ያለህን ምን አለ ብሎ ይጠይቀኛል ከነሱ አንዱ በበራ ውስጥ የተከለች የበለዛፍ ፍሬዋን ይበሏታል አለኝ በትክክል መልሰሃል ልክ ይለኝና ያወጣና ጅራፍ ይሰጠኛል ያን ጅራፍ ልክ ሲሰጠኝ ህፃናቶች ይመስላሉ ያበላሻሉ ያጨማልቃሉ በዛ ጅራፍ እየገረፍኩ ሳጸዳ አየሁኝ
ያን ጊዜ ደስታ ገባብኝ ያን ጊዜ ሚሽን እንዳለኝ አወቅኩኝ ከዛ ጊዜ በኋላ አሁን ያለኝ ጉልበት አሁን ማወራ 30 ዓመት ሆኖታል አሁን ያለኝ ጉልበት በዚህ መሃል እኔ አገልጋይ ሆኛለሁ አሁን 53ኛውን አገር በአለም ላይ ዞር ያለው ኢንተርናሽናል አገለግላለሁ አገልግሎት ስወጣ ያኔ ወጣው በቃ በዛን ጊዜ የበለጠ እንደገና ሰሬ እንዳረኩኝ መከራው 100 እጥፍ ሆኖ ቢመጣም አሁን አውቄዋለሁ already አውቄዋለሁ ተጋፈጥኩት ህልሜን አወቅኩት ተጋፈጥኩት በጣም መጸለይ ጀመርኩኝ ከዛ አይኔ ተከፍቷል መጸለይ ማገልገል ኢንተርናሽናሊ ሳላውቅ አሉ አሁን ስማቸው መጥቀስ I don't know ትልልቅ አገልጋዮች ማቃቸው አሉ ከኔ ጋር እንጸልያለን ምን እንላለን በድምጽ ጅቡቲ ሄድ የሚል ሰማለሁ ጅቡቲ ሄድኩ የመጀመሪያው ሚሽን እዛ ሲሄድ ኢንካውንተር በኋላ ከጠየቀኝ ነግራለሁ በዚህ ነው ወጣሁት ወደ አገልግሎት ከመግባት በፊት አንድ በጣም የመሰጠኝ ነገር አለ እግዚአብሔር ሰው ነብይ አፌና ምንድነው ነጋዴ ሆነ ትጸልያለህ it's amazing ይሄ ለብዙ ሰዎች ምሳሌ መሆን አለበትና ነጋዴ ሆኖ መጸለይ ነጋዴ ሆኖ ራይ ማየት ትንሽ unusual ነው አልተለመደምና ልክ ነው መቼ ነው ተመችቶ መጸለየው አንደኛ ነጋዴ ነው ንግድ ደግሞ ተራ ንግድ አይደለም ከኢንተርናሽናል የገበያ አውታሮች ጋር የተገናኘ ቢዝነስ ነው ትልቅ ሙሱቅ ነው ያለ መርካቶ ራሱ ማኔጅ ማድረግ አለበት having all this ጸልያለሁ ስትል በጣም ነው ተቻ ያረጋኛል ልክ ነው ለሌሎችም ትምርት ይሆናል ከድሮ ላይፍ ላይ ንግድና ራይ ማየት ድምጽ መስማት ማገልገል እሱ ነገር እኔ የሚገርም ሳላውቅ አገልግሎት የጀመርኩ ንግድ ውስጥ ነው ለምሳሌ በዚህ ላስቀምጥልህ ዮሴፍ እስር ቤት ያለ ማገልገል ጀምሯል አይደለም ህልማቸውን ፈታ ነው የሚለው እንደዛ እኮ ነው ተጨንቀው ለነበሩት እና አሁን ለጠየከኝ ጥያቄ መቼም ትሁት መሆን አለብን አይደለ አሁን አገልጋይ ነኝ አይደለ አሁን ከምጸልየው ያኔ ጸለይኩት ይበልጣል የሚገርም ነው እንትን ነው ቆም ፕራይድ ማድረግ የለብንም ትሁት መሆን ያለብን አይደል እንዴት ብትለን ከባድ የሆነ ረሃብ ነበርኝ መንፈሳዊ ረሃብ ጊዜ የለም የሚባል ነገር ውሸት ነው በጣም ውሸት ነው 12 ሰዓት ቤት ገባለሁ ቸርች ካላመሸው ከዛ በኋላ ኖርማል ካልጋይ በኋላ ለሊቱ እስኪነጋ ለሁለት ከፍለዋለሁ ትንሽ ነው መተኛው ለሊቱ ማንንም ያቃል ባይዘወይ አሁን ማንንም ያቃል እንዲቹ ስጸልይ ይነጋል ከሚቹ ሰዎች አለ እንዲቹ ይነጋል ግን መንፈሱ በእኔ ውስጥ ሆኖ ይቃታል እንዴት እንደምንጸልይ አናውቅም ነው መጽሐፍ ከኛ የሚጠበቀው ረሃብ ነው አሁን ነጋዴ ስለሆነ አይደለም እኔ ብዙ ጓደኞች አሉኝ የፑልፒት ላይ ማናያቸው ግን ከማናችንም በላይ የጌታን ነጸብራቅ የሚያሳዩን ነጋዴ ደግሞ ስትሆን እምነት ነው በራሱ ቀላል እንትን አይደለም ጊዜ አነባለው ጸልያለው ያ ነው የአስወንጭፎ እንዲወጥና ጊዜ በጣም ነው ያለው በጣም ነው ጊዜ የነበረኝ እንዴት ብትለኝ እግዚአብሔር ያቀዋል መንፈስ በእናንተ ውስጥ እንደውም ኢንተርናሽናል ይጸልይ ነበር ለዓለም ይጸልይ ነበር ዜና ሰምቼ ጸልያለሁ የኔ ችግር እንዳለ ሆኖ ሌላ እንደውም አብዛኛው ስለ ችግር ያልነበረም ጸልየው ያስቃተተኝ ነበር ለዓለም ቢዝነሱ ላይም ስኬታማ ነው በደንብ ሰነፍ ምናምን አይደለም ኖ በጣም ስኬታማ ነኝ ካልኩሌተር ይዤ እሁድ ቸርች ገባለሁ እና ሂሳቡን ሰራለሁ ምን አረጋለሁ ፕሮግራም ሲያልቅ መሳ ምናምን ጓደኞቼ አሉ አሁን ድረስ አንድ ቀን በጋራ ወይ እንመጣለን ይመሰክሩልሃል ሂሳብ ሰራለሁ እንትን አረግና ከዛ ደግሞ ከነሱ ጋር መሳ በልቼ ማታ ደግሞ ገብቼው ነገር አረግ እስከዚህ ትጉ ነበር መንገድ ላይ ጸልይ ነበር እግዚአብሔር ሰው መንገድ ላይ ምን አይነት ኔቸር አለ የመስር ክርስቶስ አባል ነኝ በስርዓት ነው ያደኩት ልሳን ተሙልቻለሁ እንደዚህ የወጣለት ይሄ የመረበሽ ነገር አይደለም ግን ከመንፈስ ቅዱስ ጋር ግን እቃትታለሁ እገናኛለሁ አለቅሳለሁ አወራለሁ ድምጽ ሰማለሁ ይሄ የውስጠኛው ሰው አለ አይደለም እሱን አገናኘዋለሁ ምንም ኮሙኒኬሽን የለኝም ከሱ ጋር ያለኝ ኮኔክሽን ስለዚህ በደንብ ሰፊ ጊዜ ነበርኝ አንዴም ባይ ይፈሳል አሁን ማልነግርህ ጌታና ያዋለው መንገድ ላይ ያዋለው
አየዋለሁ እንደዚህ አየዋለሁ እና ብዙ ከበባዎች ስለሆኑ ምሪቶችም ስለነበሩ መጸለይ ነው ማለት ይቻላል እግዚአብሔር እና ጊዜ አለ ጊዜ የለም አይደለም እኛ ነን ሰበብ እናረጋው እኔ እግዚአብሔር ይባረክ ሃሌሉያ ልዩ የዴሊቨራንስ እና የፈውስ ጸሎት ዘወትር ሐሙስ በደብረ ዘይት በቢሾፍቱ ከተማ ከሂርና ሆቴል ጀርባ ነብይ ዮናስ አምባቸው ዘወትር ሐሙስ ያገለግላል Revival fire, revival fire, revival fire.